የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ታራቂነት ነው በነገረ ሰሪነት ነው የሚያውቀኝ ብሎ ነው። ከእግዚአብሔር ፊት ስላላችሁ መልክ ነው መጨነቅ። ለሰው ተብሎ ሰው አሁን ጆኮ ይገርማል። አንድ ሰው ብር ይሰጣና ቤተክርስቲያን እገሌ 50 ሺህ ብር ሰጥቷል እልል በሉለት። ሰዎች አሁን ሰውየውም ከዚያ በኋላ ምንድነው ሌላ ቀን 10 ብር ሲሰጥ ዝም ብንል ዛሬ አንሶ ነው ያለጨብጨቡልኝ ማለት ይጀምራል ማለት። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ነው። ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝ። ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል፣ ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሰው ተሰባሪ ነው፣ ሰው ተሰናካይ ነው፣ ሰው ወዳቂ ነው። ጽኑ እግዚአብሔር ነው። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። አሁን ለዚህች ሰው ተብሎ ያ ጻድቅ ሰው ታሰረ። በኋላ እግዚአብሔር አልተወውም። ከእስር ቤት ውስጥ እያለ ደግሞ ህልም የመፍታት ጸጋን ሰጠው እግዚአብሔር። እስር ቤት ሊያወጣው ሲፈልግ ማለት ነው። ነገር ሁሉ ለበጎ ነው የሚባለው ለዚያ ነው። ነገር ሁሉ ለበጎ ነው። እስኪ በሉ አንድ ጊዜ መመነን። ነገር ሁሉ ለምንድን ነው? ለበጎ ነው። መታሰርም መጨነቅም ሰዎች ሁሉ ተሰብስበው ውሸታም መሆናቸው ግድ የለም፣ መልካም ነው። 11 ወንድሞች ነበሩ። 11ዱም ጨካኞች፣ 11ዱም ውሸታሞች፣ 11ዱም ደግሞ አሳልፈው የሚሰጡ ናቸው። ኢትዮጵያ ውስጥ 110 ሚሊዮን ህዝብ ካለ 110 ሚሊዮን 109 ሚሊዮን 999 ሺህ ሰው ውሸታም ሆኖ አንድ ሰው ቢተርፍ እንኳን ይሄም ቢሆን ለበጎ ነው። ይሄም ቢሆን ለበጎ ነው። እግዚአብሔር በአንድ ሰው መፍትሄ ስለሚያመጣ ማለት ነው። አሁን ሰው በጣም የጨካኞችና የክፉ ሰዎች መብዛት እያስጨነቀው ነው። ብዙውን ሰው አለቀልን ብሎ ወደ መወሰንም እየደረሰ ነው። አንዳንድ ሰው ከዚህ በኋላማ ምን ቀረን እያለ ነው። እግዚአብሔር ሁሉም ክዶ አንድ ሰው ቢቀርም በዚያ መፍትሄ የማምጣት ኃይል ያለው አምላክ ነው እግዚአብሔር። ወንድሞቹ ሁሉ ሸጡት። ከዚያ ደግሞ የተሰደደበት ሀገርም ደግሞ እስራት። አንዳንድ ጊዜ መከራ ሲደራረብ እግዚአብሔር የሌለ ይመስላል። ሊቃውንቱ ይላሉ ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል ይላሉ። ግን ደመናውን ነፋስ መበተኑ አይቀርም፣ የውሸት ብዛትም በእውነት መበተኑ አይቀርም። ጊዜ የሰጣቸው ሰዎችም በጊዜ መሰናከላቸው አይቀሩም። ጨካይ ሰዎችም ለነሱም ጨካይ መውረዱ አይቀርም። ባለጸጎችም መደየታቸው አይቀሩም። ሁሉም ይረሳል። ለደስታም የማብቂያ ጊዜ አለው፣ ለሐዘንም የማብቂያ ጊዜ አለው። እዚያ ውስጥ እስር ቤት ውስጥ እንዳለ እግዚአብሔር የህልም ጸጋ ሰጠው። ህልም ፈታ። ይኸው እንግዲህ እንደምታውቁት ንጉሱ 7 የወፈሩ ላሞች በህልሙ አየ። 7 የከሱ ላሞች ደግሞ መጥተው የወፈሩትን ላሞች ሲውጧቸው አየ። ማን ይፍታለት? ኧረ አንድ ህልም የሚፈታ ባሪያ ያለ ከኢየሩሳሌም ተገዝቶ ይመጣ፣ እስኪ ና በሉት። አንተ ህልሜን የምትተረጉምልኝ አለው። ንጉሥ ህልም የሚተረጉም እግዚአብሔር የገለጠለት ነው አለ። መጀመሪያ ሃይማኖቱን ሰበከ። አሁን የፈታለው ጸጋ አለኝ አላለም። እንደዚህ ዘመን ሰው ማለት ነው። የዚህ ዘመን ሰው እንኳን ያለውን ጸጋ የሚመኘውን ጸጋ ሁሉ ነው በፌስቡክ የሚለጥፈው አይደለም፣ የሌለውን ሁሉ ማለት ነው። አሁን እናንተ እኔ ይገርመኛል፣ ሰው ገዳም ሂዶ አቡነ ዘበሰማያት ከመድገሙ በፊት ፎቶ ተነስቶ በፌስቡክ መለጠፍ ይቀናል። እንዲሁ እኮ ግርም እኮ ነው የሚያደርገኝ እኮ እውነቴን እኮ ነው። እንደዚያ አሁን እኔ እኮ ገዳሙን ለመሳለም ሂዳችሁ በዚያ ከቆራችሁ ገዳሙ ውስጥ መልአክ ሊገለጥላችሁ እኮ ተኙና እንራመድባችሁ ሳትሉን አትቀሩ ማለት ነው። በጣም እንዴት ያለ እኮ ሰው ችኩል እንደሆነ ልብ ብላችሁ ስሙ። ይሄ ጸጋዬ የእግዚአብሔር ነው፣ ይሄ ስጦታዬ የእግዚአብሔር ነው ነው የሚባለው። ህልም የሚተረጉም እግዚአብሔር ነው አለ። በል ተርጉምልኝ። 7 የከሱ ላሞች የተባለ የወፈሩ ላሞች 7 የጥጋብ ዘመን ይመጣል። 7 የከሱ ላሞች የተባሉት 7 የረሃብ ዘመን ይመጣል።
አለው። ምን ላድርግ አለው ንጉሡ። በሰባቱ የጥጋብ ዘመን ለረሃቡ ዘመን አጠራቅም፣ ሕዝቡን እህል አምጡ አልክና ሰብስብና መልሰህ ለረሃቡ ዘመን ለሕዝቡ ታከፋፈላቸዋለህ። ይህንን የሚያደርግልኝ ካንተ በቀር ጥበበኛ የለም፣ ከመንበሬ በቀር የግብፅ ንጉሥ አድርጌ ሾሜሃለሁ። ነገር ሁሉ ለበጎ ነው የሚባለው ለዚህ ነው። ወንድሞቹ ለባርነት በባዕድ ሀገር ቢሸጡት እግዚአብሔር በሕልም ፈችነት አማካኝነት በግብፅ ምድር ለባርነት በሄደበት ሀገር ለንጉሥነት እንዲሾም አደረገው። ንጹሕ መሆኑን ይህንን ይዘው ሊቃውንተ ቤተ ክርስቲያን ይላሉ። ዝሙት ይላሉ፣ ዝሙት ንግሥትን ባሪያ ያደርጋል፣ ንጉሥን ባሪያ ያደርጋል። ንጽሕና ደግሞ ባሪያን ንጉሥ ያደርጋል ይላል። ተመልከቱ ክርስቲያኖች፣ ዝሙት ንግሥቲቱን የባሪያዋ ባሪያ አድርጓት ነበረ። 20 ብር ለገዛችው ለዮሴፍ ለሱ ወድቃ አንተን እመኛለሁ ብላ ስትለምን ነበረ። ኃጢአት ንጉሥን ንግሥትን ባሪያ ያደርጋል። እሱ ደግሞ ለኃጢአት ያልተገዛ ንጹሕ ስለሆነ ንጽሕና ደግሞ ባሪያውን ንጉሥ አደረገው። ዛሬ እውነቴን ልንገራችሁ፣ ባላወቅነው ባርነት እየተቀጠቀጥን፣ ባላወቅነው ባርነት እየተገዛን ያለ ነው። ለምን ይመስላችኋል? ባርነትን ያመጣብን፣ ስደትን ያመጣብን፣ መፈናቀልን ያመጣብን፣ ረሃብን ያመጣው ምን ይመስላችኋል? ኃጢአት ነው የመከራ ባሪያ ያደረገን። ንጽሕና ስለሌለን ነው። ንጽሕና ከባርነት ያወጣል። እውነቴን ልነግራችሁ፣ አሁን ከተጋረደብን መከራ እንድንወጣ ከፈለጋችሁ መፍትሄው ምንድን ነው ብትሉኝ፣ ንጹሕ መሆን፣ መንጻት። የምትሰርቁ ሰዎች ስርቆታችሁን ማቆም፣ ሱስ ያለባችሁ ሰዎች ሱሳችሁን ማቆም ከዛሬ ማታ ጀምሮ። ሌብነት ያለባችሁን ጦሜን እግዚአብሔርን ይዤ እሞታለሁ፣ እግዚአብሔርን አጥቼ ከምጠግብ እግዚአብሔርን ይዤ በራብ እሞታለሁ ካላችሁ፣ ተንኮለኛነትን ከተዋችሁት፣ ነገረ ሰሪነትን ከተዋችሁት፣ እርግጠኛ ሆኜ የምናገረው እዚህ የተሰበሰበው ሰው እኔንም ይጨምራል። እዚህ የተሰበሰበው ሰው ብቻ ንጹሕ ከሆነ ኢትዮጵያ የሰላም ነፃነት ታገኛለች። እመኑኝ፣ ይሄን እግዚአብሔር ያደርግልናል። ግን አልነጻንም። ጉድፍ አለብን። ያ ጉድፍ መራገፍ አለበት። የሆይ ሆይታ ሃይማኖት አይደለም ያለን፣ የቅድስና ሃይማኖት ነው። አሁን ጥምቀት መጥቷል። እንግዲህ ጥምቀት ሲመጣ ተሰብስበን እልል ስላልን መፍትሄ የምናመጣ እንዳይመስላችሁ። እልል ስላልን፣ ስላጨበጨብን፣ ምንጣፍ ስላነጠፍን፣ መጋረጃ ስለጋረድን፣ ታቦቱን አጅበን ስላስገባን ብቻ መፍትሄ አይመጣም። የሚቀድመው መንጻት ነው። እልልታ መስዋዕት ነው። ማይሌት መስዋዕት ነው። ቅዳሴ መስዋዕት ነው። ዝማሬው መስዋዕት ነው። የወጣቶች ማስተባበር ሁሉ መስዋዕት ነው። በጥምቀት ሁሉም ሰው መስዋዕት ይሰዋል። ግን ከመስዋዕት በፊት ምን እንደሚቀድም ንገራችሁ። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ፣ ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ። የምናደርገው ምንድን ነው? ሁለት ትእዛዝ ነው የምትታዘዙ። አንደኛው ትእዛዝ እስከ ዛሬ ስትሰሩት የነበረውን ኃጢአት ዛሬ ማታ ሄዳችሁ በወረቀት ጽፋችሁ ያንን ከዚህ በኋላ እንዳትደግሙ። እሺ በሉ። እሰርቃለሁ፣ እንዲህ አድርጊያለሁ፣ እንዲህ አድርጊያለሁ ብላ ባሉ። ከዚች በኋላ ጫት የሚቅም ካለ፣ ሲጋራ የሚያጤስ ካለ፣ የሚሰክር ካለ፣ የሚሳደብ ካለ፣ ጊዜውን ያላገባብ የሚያሳልፍ ካለ፣ የሚዘፍን ካለ፣ ሞባይላችሁ ውስጥ ዘፈን ካለው ዛሬ ማታ ማጥፋት አለባችሁ። እንደዚህ ያልታደርጉ እሺ ነው እምቢ ነው የምትሉ? በጣም ጥሩ። ነገም ከጥምቀት አዘፍኑ። እሺ ነው እምቢ ነው? አዎ። መዝፈን አይቻልም፣ መስከር አይቻልም። እሺ ነው እምቢ ነው? በጣም ግሩም ነው። ከዚህ በኋላ መጣላት አይቻልም። እውነት አሰብ። እሺ በጣም ጥሩ ነው። ሌላ ሁለተኛው ትእዛዝ ደግሞ ነገ ጧት አዘዞ ውስጥ ባሉት አብያተ ክርስቲያናት ሁላችሁም ሄዳችሁ እንድትናዘዙ። እሺ ነው እምቢ ነው የምትሉት?
እናንተ ሰዎች ማምላክን በእግዚአብሔር እንዳትቀልዱ። እኔ መስቀል ይዤ ነው ቃል ያስገባኋችሁ፣ ቀልድ አይደለም። ከነገ ጧት ጀምረን ነገ ጧት እዚህ ውስጥ ይሄንን ድምፅ የሰማ ሰው ሁሉ ነገ ጧት በየደብሩ እየሄዳችሁ ቄስ ፈልጋችሁ ንስሐ ሳትገቡ እንዳታድሩ አዝዣለሁ። እኔ እግዚአብሔር አዞኛል በሉ። እውነቴን ነው የምነግራችሁ። እውነት አሰብ ይሄንም ልታረጉ ቃል ልትገቡ ይፈልጋል። እሺ እጃችሁን አውጡ። ይሄን ልታረጉ እንዴ ፍለጡ አላልኩ፣ በሬ ስጡኝ አላልኩ፣ ገንዘብ ስጡኝ አላልኩ። እመቤታችን ትስተልኝ። ዘንድሮ በዓሉ አውርዱ፣ እግዚአብሔር ይስጣችሁ። ዘንድሮ በዓሉን እንዴት ደስ ብሎኝ እንደምውል ልቤ ብቻ ነው የሚያውቀው። እናንተ ተናዘዛችሁ ማለት እኮ ይሄ ሁሉ ሰው የ40 ቀን ሕፃን ሆኖ ጥምቀት ነው አለ ማለት ነው። በዘንድሮ ጥምቀት የኢትዮጵያ ሰላም መጣልን ማለት ነው። ከዚህ በኋላ እርግጠኛ ሆናችሁ ደግሞ እመኑ፣ እኔ ከዚህ በኋላ ክፋት አቆማለሁ፣ ክፋቴን አቆማለሁ። እግዚአብሔር ሆይ አንተም የመከራውን ማይበል አቁመው፣ እኔም ተንኮሌን አቆማለሁ። ከዚህ በኋላ አልሳደብም፣ ከዚህ በኋላ አላማም፣ ከዚህ በኋላ የተጣላቸውን ሰዎች እታረቃለሁ። እኔ ከዚህ በኋላ ያንተ መልክ መሆን ነው የምፈልግ ማለት ይጠበቅባቸዋል። እንዲያ ከሆነ ከባርነት እግዚአብሔር ጎትቶ ያወጣናል። እውነተኛ ንጽህና ካለ ምን አለ? ወጽድቅን ይታግዕ ይዘክሙ። ዮሐንስ ወንጌል ምዕራፍ 8 ላይ መድኃኔዓለም እንዲህ ብሏል፣ እውነት ነፃ ያወጣችኋል። አትዋሹ፣ ውሸት ፈጽሞ ነውር ነው። እውነተኛ ኑሮ ኑሩ፣ እውነት ካለ ነፃ ያወጣችኋል። ሁላችንም እግዚአብሔር ነፃ ያወጣን። ዮሴፍ እንዲያደርግና በግብፅ ላይ ተሾመ። ከዚያ በኋላ ተመልከቱ፣ ተባሬውን የማያስቀር እግዚአብሔር ይላሉ ሊቃውንቱ። ተባሬው ማለት የሁሉም ሰው ተራ አይቀርም፣ የሁሉም ሰው ጽዋ ይቀዳለታል። የሁሉም ሰው እሱን ለባርነት ምን አደረገ? ሸጡት። እግዚአብሔር ግን ኢየሩሳሌም በድርቅ እንደምትመታና እህል እንደሚጠፋ ስላወቀ ዮሴፍን አስቀድሞ ያሰደደው ለወንድሞቹ መጋቢ እንዲሆን ነው። እነሱ ለተንኮል ሲያደርጉት ማምላክ እንዲሁ ብትሰሙኝ እንዴት ጥሩ ነው። እየሰማችሁ ነው አይዟችሁ። ግን እንዲሁ በጣም የእግዚአብሔር ቸርነቱ ድንቅ ስለሚለኝ ነው። ምን ማለት እንደሆነ ታውቃላችሁ? ወንድሞቹ በተንኮል ሲሸጡት እግዚአብሔር ግን ለወንድሞቹ መጋቢ ያደረገው። የነሱን ምክር በራሱ ለጥቅም አደረገው። አሁን አንድ ደስ የሚል ነገር ልነግራችሁ እኮ ነው። አሁን በጣም ክፉ ሰዎች በቤተ ክርስቲያን ላይ በጣም ብዙ ነገር እየመከሩ ነው። በጣም ክፉ ሰዎች በኢትዮጵያ ላይ ክፉ እየመከሩ ነው። የነሱን ምክር እግዚአብሔር በእነሱ ምክር እንደሚያፈርሰው እኔ አምናለሁ። እናንተ ታምናላችሁ? ታምናላችሁ? አታምኑ? ልክ የዮሴፍን ወንድሞች ምክር እግዚአብሔር በራሳቸው ምክር አፈረሰው። በራሳቸው ምክር አፈረሰው ማለት ወንድማችን ባሪያ ይሆናል ብለው ሲሸጡት ወንድማቸውን ጌታ አደረገና እሱ በራሳቸው ወጥመድ እነሱ እንዲወድቁበት የራሳቸውን ምክር በራሳቸው አፈረሰው። እና አትፍሩ። የሚመክሩብን ሰዎች ስለበዙ፣ የሚተበትቡ ሰዎች ስለበዙ፣ ክፉ ሰዎች አንድነታቸው ስለጠነከረ፣ የክፉ ሰዎች ሰራዊትና አጃቢ ስለበዛ እግዚአብሔር መፍትሄ እንደሚያጣ አትመልከቱ። ልብ ብላችሁ ስሙ። እግዚአብሔር ከኛ ቤት ሰው ባይኖር ከክፉ ሰዎች ቤት ሰው አስነስቶ የራሳቸውን ምክር በራሳቸው ያፈርሰዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን፣ የመካሪዎችን ምክር የሚያጠፋ ጥበበኛ ነው እግዚአብሔር ይላል ኤጲፋኒዎስ የተባለ ቅዱስ። የመካሪዎችን ምክር በራሳቸው ያጠፋዋል። ይህንን በልቡናችሁ ሰሌዳ ጻፉት። በዚህም ሃይማኖት ይኖራችሁ። እግዚአብሔርም ነገርን መለወጡ አይቀርም። ስለዚህ ምን አድርግ? የእምነቴን ነው የምናገረው። ቅዱሳን የብቃታቸውን ነው የሚናገሩት። እኔ ደግሞ እንደ ልጅነቴ እንደናንተ እኩል ክርስቲያን ሆኜ ግን ማምነውን ነው የምነግራችሁ። አባቶቻችን ያስተማሩን ትምህርት ይሄ ነው። የወንድሞቹ ምክር እንዲጠፋ ነበር፣ የእነሱ ምክር ለሕይወት አደረገው። ከዚያ በኋላ እነሱ 215 ዓመት ዮሴፍ 7 ዓመት ከመገባቸው በኋላ እሱ አርጅቶ ሲሞት ወንድማቸውን ለባርነት ለ70 ዓመት ባርነት የሰው ዕድሜው ቢበዛ 70 ስለሆነ ወንድማቸውን ለ70 ዓመት ባርነት እንሸጣለን ሲሉ እነሱን ለ215 ዓመት ባርነት ዳረጋቸው እግዚአብሔር።
215 ዓመት በባርነት ኖሩ። ግን ምን አላቸው መሰላችሁ? እግዚአብሔር ሲያስባችሁ አጥንቴን ይዛችሁ ውጡ አላቸው። አጥንቴን ወስዳችሁ ከአባቶቼ ርስት ቅበሩት ብሎ ዮሴፍ አረሰ። በእሱ አጥንት አማካኝነት እስራኤል ነፃ ወጡ። የዮሴፍ መከራ ለእስራኤል ምግብ ሆናቸው። ያ ዮሴፍ ማን ይመስላችኋል? መድኃኔዓለም ነው። የዮሴፍ ወንድሞች ወንድማቸው ስንቅ ሊያቀብላቸው ሲሄድ እንጀራ ይዞላቸው እየሄደ እነሱ ሰይፍ ይዘው ይጠብቁት ነበረ። ኢየሱስ ክርስቶስ የሕይወት እንጀራ ነው። እሱ ልንበላው የሕይወት እንጀራ ሆኖ ሲመጣ እኛ ሰይፍ ይዘን ጠበቅ ነው። እሱ እንድንጠጣው የሕይወት ውሃ ይዞ ሲመጣ እኛ ጦር ይዘን ጠበቅ ነው። ከዚያ በኋላ ተመልከቱ፣ እሱ ዮሴፍ ሳይሞት ወንድሞቹ ሞተ እንዳሉ ልብሱን ደም እንደቀቡት፣ ነገር ግን ከዮሴፍ ልብስ ላይ እንጂ ደሙ ያረፈ ዮሴፍ ላይ ደም እንዳላረፈበት ምን ይላሉ አባቶቻችን? ክርስቶስ ዮሴፍ ይላሉ በኢየሩሳሌም የሞተ ነው፣ በግብፅ ግን ያው ነው ይላሉ። ጆሮ ያላችሁ ከሆነ በደንብ አድርጋችሁ ያዙት። ጆሮ እንዳላችሁ አላችሁ ያዟችሁ። ዮሴፍ በኢየሩሳሌም አልሞተም፣ በግብፅ ሞቷል። እስኪ በሉ ዮሴፍ በሉ። በኢየሩሳሌም ምን ብሏል? ይኸው አሰሙም። ትክክለኛ ሰው ነኝ ማለት ነው። እናንተ ትክክለኛ ሰው ነኝ ያልኩኝ ጠባያችሁን በቃ አውቀዋለሁ። አብረን አይደል ያደግነው? አውቀዋለሁ። በአብሮ ማደግ ነው መቼስ በቅድስና ይሆን። ዮሴፍ አንድ ጊዜ ልንገራችሁ። እንዴት በምናችሁ ነው የምትሰሙ እናንተ ሰዎች? ዮሴፍ በኢየሩሳሌም ሙቷል፣ በግብፅ ምን አላለም ነው ያልኳቸው? አልሞተም። አሁን ንገሩኝ። ዮሴፍ በኢየሩሳሌም ምን ብሏል? በግብፅሳ አልሞተም። በኢየሩሳሌም ሞቷል ማለት ሙቷል ብለው ነገሩት አይደል? ሌላ አባቱ ኢየሩሳሌም ግብፅ ወጥቶ ግን በሕይወት አለ። ምን ማለት ይመስሏችኋል? ግብፅ ማለት ጨለማ ማለት ነው። የቃሉ ትርጉም ቃል በቃል ሲተረጎም ግብፅ ማለት ጨለማ ማለት ነው። ግብፅ የተባለች ሲኦል ናት። ዮሴፍ የተባለ ክርስቶስ ነው። በኢየሩሳሌም ሙቷል፣ በግብፅ ሕያው ነው ማለት ምን ማለት ነው? ክርስቶስ ኢየሩሳሌም ላይ ተሰቅሏል። ሲኦል ገብቶ ግን በሕያውነት በመለኮቱ ነፍስን መለኮት በተዋሃዳት ነፍሱ ግን አዳምን ከነልጆቹ ከሲኦል አውጥቷል ማለት ነው። ስለዚህ ምን ይባላል? ሞተ በሥጋ ወሐይወ በመንፈስ። በሥጋ ሞተ፣ በመለኮት ግን ሕያው ነው። ኢየሩሳሌም ላይ ተሰቅሏል። እየሞተ ነው ተቸንክሮ፣ በ5 ችንካር በጦር እየተወጋ ነው። ራቁቱን ተሰቅሏል። ሲኦል ውስጥ ገብቶ ግን ሕይወት እየሰጠ ነበረ። መቃብር ውስጥ ሆኖ ሕይወት እየሰጠ ነበረ። ያ ነው ዮሴፍ የተባለው ማለት ነው። የዮሴፍ ሞት ለወንድሞቹ ምግብ ነበረ። ስደቱ የዮሴፍ ስደት ለወንድሞቹ ምግብ ነበረ። የዮሴፍ ሞት ለወንድሞቹ ሕይወት ነበረ። የክርስቶስ ስደቱ ለኛ አርስት ነው። እሱ ተሰዶ ለኛ አርስት ሰጥቶናልና የሱ ሞት ለኛ ሕይወታችን ነው። በሞቱ ሞትን ገሎ ለኛ ሕይወትን ሰጥቶናልና ዘዚያን ሞተ ነሳ ወንቲያው ሕይወተ ወሀበን ይላል ቅዱስ ኤፍሬም። የኛን ሞት እሱ ተቀበለ፣ የሱን ሕይወት ለኛ ሰጠን ይላል። የኛን ሞት ለሱ ተቀብሎ የእርሱን ሕይወት ለኛ ሰጠን። ያ ነው ዮሴፍ የተባለው። ዮሴፍ ተሰዶ ምግብ እንደሰጣቸው ክርስቶስ ወደኛ ዓለም ተሰዶ ለኛ ምግብ ሰጠን። ቅዱስ ሥጋውን ክቡር ደሙን ሰጠን። እሱ ተሰደደና የሚያሰድደንን ሰይጣን ከኛ ሰውነት ተጠርጎ እንዲሰደድ አደረገው። ጉየተ ሕፃን አጉየ ወለ ሰይጣን ይላል ቴዎዶጦስ የተባለ ሊቅ። የሕፃኑ ስደት ሰይጣንን አሰደደው ይላል። ሕፃን የተባለ ክርስቶስ ነው። በ2 ዓመቱ ክርስቶስ ወደ ኢትዮጵያ ሲሰደድ ሰይጣን ከሰው ልብ ተሰደደ። አምላክ ከሰማይ ዙፋኑ እንዳለ ሰው ሆኖ ሥጋ ለብሶ ሲሰደድ ሰይጣን እኛን ዙፋን አድርጎ ይኖር ስለነበረ ከኛ ተሰደደልን። በስደቱ ርስት ሰጠን ማለት ይሄ ነው። እንዲህ ብለው ራሳቸውን ሽጠው ወንድማቸውን ሽጠው ባርነት እንዳመጡ እኛም ባርነት የምናመጣ ራሳችን በመሸጥ ነው። ለፍላጎታችን ባሪያ በመሆን ነው። ሰው ራሱን ይሸጣል።
ለምን? ለፍላጎቱ። ከዚያ በኋላ 215 ዓመት ከኖሩበት እግዚአብሔር ሙሴ የሚባል ሰው አስነሳላቸው። ሙሴን እንደው እግዚአብሔር ቸር አይደለም? ሙሴ ተወልዶ በዚያ ዘመን ልብ በሉ፣ ሙሴ የተወለደው እስራኤል ከግብፅ እንዳይወጡ ወንድ ልጅ ሲወለድ እየታነቀ ባህር እንዲጣል የእስራኤል ዘር በሙሉ እንዲገደል ተደርጎ ነበር። እኔ የእግዚአብሔር ቤተሰቦች ደስ ሰውን በዘሩ ምክንያት መጥላት ነውር ነው። ሰውን በዘር አይጠላም። ሰው በሰራው ክፋት ግን ሊጠራ ይገባል። ሰው በሰራው ክፋት ይጠላል። ከዚህ የተነሳ ተመልከቱ፣ እነዚህ ሰዎች ክፎች ናቸው። እስራኤል በጣም ጠማሞች ናቸው። እስራኤል ጠማሞች የሆኑት እኮ በራሳቸው ክፋት ነው እንጂ እስራኤላውያን በመሆናቸው ምክንያት ግን አይደለም። ክፎች ሆኑ። አዎ በክፋታቸው የተጠሉ ናቸው። ግን የነሱ ዘር ብቻ እየተመረጠ እየታነቀ እንዲገደል ተደረገ። ኋላ እግዚአብሔር ጩኸታቸውን ሰማቸው። አንዲት ሴት ነበረች ራሔል የምትባል። እሷ ነፍሰ ጡሮችን የግብፅ ፒራሚድን ለመስራት ጭቃ ያስወኳቸው ነበረ። ጭቃ ስታወካ 2 መንታ ልጆችን ከዚያው ከጭቃው ላይ ወለደች። ኧረ እባካችሁ ልጆችን ዳንሳቸው ብትላቸው አይ ተይ እንጂ የሰው ደም እኮ ጭቃውን ያጠነክረዋል፣ አብረሽ እርገጫቸው። እንዲህ ያለ የግፍ ዘመንም ታልፏል። አሁንም ይኸው ግፍ ይደረጋል። ዛሬም እኮ በእኛ ዘመን ወንድ ነው የጸነሰች ሴት ነው የጸነሰች እያሉ የእናቶቻቸውን ማህፀን በስለት እየቀደዱ ጽንስ እያወጡ የሚጥሉ ሁሉ እኮ አሉ። እንዲህ ያለ ትውልድማ አፍርተናል። አገር ሲያረጅ ጃርት ያበቅላል ነው የሚባለው። ከጃርት የባሰ ነው ያው ምስትውልድ። ከዚያ ተመልከቱ ምን አደረገች? እንባዋን አለቀሰችና በእጇ እንባዋን ሰፍራ ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ ላይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ረጨችው። በዚህ እንባዋ የተዘጋው በኃጢአት የተዘጋው የእግዚአብሔር የምሕረት ደጅ ተከፈተ። የሰማይ በር ተንኳኳ። እግዚአብሔርም ፊቱን ወደ እስራኤል አዞረ። ከልብ የሚያለቅስ ሰው ቢገኝ የእግዚአብሔር ፊት ይመለስ ነበረ። ከልብ የሚያለቅስ ሰው ጸሎት ለእግዚአብሔር ለጆሮ የሚቀርብ መስዋዕት ሲሆን እንባ ደግሞ ለእግዚአብሔር ዓይን የሚቀርብ መስዋዕት ነው ማለት ነው። ሰማይኩ ጸሎተከ ርኢኩ እንባከ ይላል እግዚአብሔር። ጸሎትህን ሰማሁልህ እንባህን አየሁልህ ይላል። እንባ የሚታይ መስዋዕት ነው። ጸሎት የሚሰማ መስዋዕት ነው። ስግደትም እንደዚሁ የሚታይ መስዋዕት ነው። ይህንን አደረገች። ከዚህ በኋላ እግዚአብሔር ሰው ሊያስነሳ ወደደ። የትክክለኛ ሰው እንባ ዝናብ መሬት ላይ ሲወርድ አትክልት እንደሚያበቅለው ሁሉ የትክክለኛ ሰው እንባ፣ የንጹህ ሰው እንባ ሰው ያበቅላል። ሰው ማብቀል ያቃተን ትክክለኛ እንባ ስለሌለን በስሜት ነው ካለቀስን የምናለቅሰው፣ ወይም ደግሞ ተዘጋጅተን ስለማናለቅስ ነው። እግዚአብሔር ሙሴ የሚባል ሰው አስነሳ። ሙሴም እንደ ሰውኛው ሄዶ የት ተጣለ? ባህር ውስጥ ተጣለ። እንደ ማንኛውም ሕፃን ባህር ውስጥ ሲጣል እህቱ ሄደችና በታንኳ አድርጋ ባህሩ ውስጥ አስቀመጠችው። አውሬ እንዳይበላው ማዶ ተቀምጣ ትጠብቀዋለች። ባህሩ ላይ ይንሳፈፋል ሙሴ በታንኳ ሆኖ። ማታ ሂዳ እናቱ እዚያው ከባህሩ ውስጥ አጥብታው ትመጣለች በጨለማ። እንዲህ እያደረጉ እየጠበቁ ሰነበተ። መቼም እግዚአብሔር እኮ አሰራሩ ድንቅ ወገኖቼ። እግዚአብሔር በሰው ልክ አይደለም። አይምሯችሁን ሰፋ አድርጋችሁ ፈጣሪያችሁን እመኑት፣ እንመነው። በሰው አሰራር አይሰራም እግዚአብሔር። እግዚአብሔር የሆኑ ሰዎችን አደራጅቶ ምን እንደዚህ አይደለም አሰራሩ። እግዚአብሔር ረቂቅ ስለሆነ በደካማ ሰውም እግዚአብሔር ሰላምን ያመጣል። በተጣለ ሰው እግዚአብሔር ሰላምን ያመጣል። በናቀ ሰው
ግንበኞች የናቁት ድንጋይ አይደለ? ተመልከቱ። እብንን ተመንንዋ ነደት ወይት ይኮነት ወስተር ሰማይ ዘንድ ግንበኛ የናቁት ድንጋይ የማዕዘን ራስ ይሆናል። አይ ይሄ ድንጋይ አይሆንም፣ ወልጋዳ ነው። ጣል ሲባል ድንገት መጨረሻ ላይ ቤቱ ተሰርቶ ለዚያ ድንጋይ ብቻ የሚሆን ቀዳዳ ይቀራል። ይገርማችኋል። ከዚያ በኋላ ሲያን ድንጋይ አምጦ ሲባል ሄዶ ግጥም ይላል። ግንበኞች የናቁት ድንጋይ ለትክክለኛ ቦታ ሊውል ይችላል። በሰው ዘንድ የተናቀ ሰው እግዚአብሔር አክብሮት መፍትሄ ሊያመጣ ይችላል። ያልታሰበ ሰው የኛ ድርሻችን ማን ይሆን ነፃ የሚያወጣን ማን ይሆን ሰላም የሚያመጣልን ሳይሆን ዝም ብለን እኛ ወደ እግዚአብሔር መዞር ነው። እኛ የእግዚአብሔርን እንሰራለን፣ እግዚአብሔር የኛን ይሰራል። በኋላ ምን ተደረገ? የሙሴ ልጅ ልትታጠብ ወንዝ ልትዋኝ ወደ ባህር ሄደች። ደግሞ እግዚአብሔር ቸር አይደል? የእሷን ማህፀን ደግሞ ዘግቶት ነበር። መካን ነበረች። እንኳን መከነች በእውነቱ እሷስ። ምክንያቱም ባትወልድ ልጅ ቢኖራት ኑሮ ሙሴን ባህር ስታገኘው አንቃ ትጥለው ነበር እንጂ የሰው ልጅ አትወስድም ነበር። መካን ስለሆነች አረ ልጅስን ወስጄ ላሳድገው አለች። ተመስገን ሙሴን አቅፋ ወሰደችው። አዳኔ ጡት የለኝ ማን ያጠባልኛል? የሙሴ እህት ሌላ ሰው መስሏ አዲስ ነገር ሲከሰት ክብብ እንደሚል ሰው እሷም አብራ ክብብ ብላ ነበረ። መችስ በዚህ በእስራኤል ልጅ የሞተባት አራስ ሴት አትጠፋ፣ ፈልጌ ልጥራልሽ አለቻት። ጥሪልኝ። እናቱን ጠራችለት። ከነናቱ ሙሴ ቤተ መንግስት ገባ። ከዚያ በኋላ የፈርዖንን እንጀራ ግጥም አድርጎ እየበላ የፈርዖንን ስጋ እየበላ የፈርዖን ጠጅ እየጠጣ ለፈርዖን ገዳይነት አደገ። የፈርዖን ጠላት በፈርዖን ቤተ መንግስት አደገ። የእስራኤል ነፃ አውጪ በቤተ መንግስት በጠላቶቻቸው ቤተ መንግስት ያድግ ነበር። እግዚአብሔር ከየት ሰው እንደሚያስነሳ ይታወቅ፣ ሰዎችም አያውቁትም። ከዚያ በኋላ ይህ ሰው በዚህ አደገና ተመልከቱ፣ ሙሴ ክንደ ብርቱ ነው። እናቱም ሶስት ነገር እየነገረች አሳድገዋለች። የሀገር ፍቅር ትነግረው ነበር፣ የወገን ፍቅር ትነግረው ነበረ፣ የሃይማኖት ፍቅር ትነግረው ነበረ። የሀገር ፍቅር እዚህ ተመቸኝ ብለህ ሀገርህን እንዳትረሳ፣ ሆዳም እንዳትሆን። ሀገርህ ያቺ ድርቅ መጥቷት ጥለናት የመጣናት እስራኤል ናት። አሁን ተመቸኝ ብለህ ሹመት ይሰጡኛል ብለህ ዘመን ሰጥቷቸዋል መስለህ ወገኖች እነዚህ ጠማሞች እንዳይመስሉ። ያንተ ወገኖች እነዚህ የተጨቆኑት ህዝቦች ናቸው። ሆዴን ተመቸኝ በላው ጠጣው ብለህ እነዚህ ጣዖታት አማልክትህ እንዳይመስሉ፣ አምላክህ እግዚአብሔር ነው እያለች አንተ የአብርሃም ዘር ነህ እያለች አሳደገችው። የሀገሩን ፍቅር፣ የወገኖቹን ፍቅር፣ የሃይማኖቱን ፍቅር ይዞ አደገ። ከዕለታት አንድ ቀን ሙሴ ሲንቀሳቀስ ግብፃዊው የእንዶድ ታውቃላችሁ? ምዕመናን አታውቁም? እንዶድ የልብስ ማጠቢያ ቅጠል ነው። ገበሬው አሁን እንግዲህ ዛሬስ ገበሬውም እንደምን ተበድሮ ሳሙና አያጣም። ድሮ በእንዶድ ነበር የሚታጠብ። እኔም አጥቤበታለሁ። እና በእንዶድ ነው ገጠር ጋሪ የሚታጠበው ማለት ነው። ተቆጥቦ ነው ለዚያው። እና እስራኤላዊ በሚያጥብበት እንዶድ ግብፃዊው ቀምቶ ጊዜ ሰጠኝ ብሎ ያጥብበታል። ሙሴ ሲያይ እንዲህ አንተ ለምንድን ነው በሰውየው እንዶድ ያለፋበትን ልብስ የምታጥብ? እንኳን በእንዶዱ ቆዳውን ገፍፌ ልብሴን ባጥብበት ደግሞ አንተ ምን ቤት ነህ አለና ሙሴ ዘወር አለና ክንደ ብርቱ ነው ሙሴ። አንገቱን እንቅ አድርጎ ያንን ግብፃዊ ፈጨው፣ ካሻዋ ደፍኖ ተደ። ኋላ ደግሞ በሌላ ቀን ደግሞ ሄደና እስራኤላውያን እርስ በርስ ሲጣሉ አገኛቸው። እናንተማ ወንድማማቾች አይደላችሁ? ደግሞ እናንተ ትጣላላችሁ አለ። ምን አገባ ደግሞ እኮ ሰው እኮ ጥጋቡ እናንተ ምን አገባ አንተ? ወይስ ደግሞ ትናንትና ግብፃዊ እንደገደልከው እኔንም ልገለኝ ነው አለ። ይሄ ነገር ተሰምቷል እንዲህ አለ ሙሴ። ይሄ ነገር ተሰምቷል ለካ። ማን ተናግሮ ነው ቢሉ ይላሉ አባት አመስጋይ ያማሳኝ እንዲሉ
ትናንት እኮ ሙሴ ባይኖር እኮ ያ ሰውዬ ገሎኝ ነበር ብሎ አውግቶ ያ ሰውዬ ችግር እኮ ነው እኮ አሁን እኛንም የፈታን ወሬ እኮ ነው ማለት። ገና አንዲት እቅድ ከመታቀዳችን በኢንተርኔት ከዚህ በኋላ ኢትዮጵያን ነፃ ለማውጣት እንዲህ አይነት እቅድ አቅደናል። በፌስቡክ ሰይጣን አቅዳቸዋል ጥሩ ነው ብሎ በሶስተኛው ቀን ያፈርሰዋል። ያለ ሌላ እቅድ ደግሞ ያሳቅዳል። ትክክለኛ ሰው ዝም ብሎ ነው የሚሰራ፣ ወሬ አያወራም። ስራውን ሲጨርስ ነው የሚናገረው። አመስጋኝ አማሳይ ነው። እግር እንዲህ ባረግልን ነው አይባልም። ያንን ያመሰግነውን ሰው ልናስገድለው እንችላለን። ከዚያ በኋላ ተመልከቱ፣ ሙሴ ወደ ኮሬብ ተራራ ሄደ። በዚያ በኮሬብ ተራራ ሄዶ ሙሴ እግዚአብሔር ከቁጥቋጦ ጋር በቁጥቋጦ ላይ እሳት እየነደደበት እሳቱ ቁጥቋጦውን ሳይበላው ኦሪት ዘጸአት ምዕራፍ 3 ላይ እሳቱ ቁጥቋጦውን ሳይበላው ቁጥቋጦው እሳቱን ሳያጠፋው አየ። እግዚአብሔርም ምን አለው? ሙሴ የሕዝቤን ጩኸት ሰምቻለሁና ሂድና ሕዝቤን ከግብፅ ባርነት አውጣልኝ አለ። ምን ይዤ ነው የምሄዳል? ማን ላከኝ ብዬ ልሄድ? እግዚአብሔር ላከኝ ብለህ ሂድ። ምን ይዤ ልሂድ? ምን ትውስተ እዴከ በእጅ ምን ይዘሃል አለው። ኦሪት ዘጸአት ምዕራፍ 4 ላይ ሙሴ በእጅ ምን ይዘሃል አለው። እንጨት አለ። እሷን በትር ይዘህ ሄዳል። አሁን አያችሁ፣ እግዚአብሔር የሌለንን ነገር አይጠይቅም፣ ያለንን ነገር ነው የሚጠይቀው። ፈርዖንን ለመግጠም እንዲህ ያለ መሳሪያ ግዛ፣ እንዲህ ያለ ሰይፍ ግዛ አላለው። እጅ ላይ ያስከው ምንድን ነው? እንጨት። በቃ እሱን ይዘህ ሄዳል። እግዚአብሔር የሚፈልገው ያለንን ነገር ነው። ምን አለን ልትሉ ይችላላችሁ። ቢያንስ ሃይማኖት አለን። ሃይማኖት ነው እንደሚያንሰው ትልቅ ሀብት እኮ ነው። ሃይማኖት አለን። አሁን ሁላችሁም በዚህ ዘመን እኛ ኢትዮጵያን የምናድናት ምን ይዘን ነው? ቤተ ክርስቲያንን የምንጠብቃት ምን ይዘን ነው ብትሉኝ፣ እግዚአብሔርን ይዘን በሉ። እግዚአብሔርን ይዘን በሉ። ከእግዚአብሔር በላይ ገንዘብ አለ? ከእግዚአብሔር በላይ ጋሻ አለ? ከእግዚአብሔር በላይ ኃያል አለ? እግዚአብሔርን ይዘን እንወጣለን። ባዶአችን ምንም ሳይኖረን እግዚአብሔርን ይዘን። ጎልያድ እኮ ወደ ዳዊት ሲሄድበት ምንድን ነው ያለ? አንተ በጦርና በጋሻ ትመጣለህ፣ እኔ ደግሞ አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ። በጠጠር አሸነፈው። ከዚያ በኋላ ምን ሆነ? ወደ ሙሴ ልመልሳችሁና በትርን ይዘዳል። በትሩን ሙሴ መታው። ሕዝቤን ልቀቅ ብለዋል እግዚአብሔር አለው። ቀጥታ ሂዶ ፈርዖን እግዚአብሔር ሕዝቤን ልቀቅ ብለዋል አለው ሙሴ። ዛሬም ፈርዖን ካለ እኔም እየተናገርኩ ነው እንዳቅሜ ማለት ነው። ካለ ነው እንግዲህ ካለ ፈርዖን እግዚአብሔር ሕዝቤን ልቀቅ ብለዋል አለው። ተመልከቱ የፈርዖን መልስ ደግሞ መኑ ውእቱ እግዚአብሔር ከመ እስሞ፣ ለመሆኑ እግዚአብሔር ማን ነው? አያ ማን ነው ደግሞ እግዚአብሔር አለ። ዛሬም እግዚአብሔር ማን ነው እያሉ በቤተ ክርስቲያን የሚሳለቁ ፈርዖኖች አሉ። እግዚአብሔር ማን ነው የምሰማው? ለመሆኑ ቤተ ክርስቲያን ማን ናት? ምንድን ናት ብለው የሚንቁ እግዚአብሔር ማን መሆኑን በኋላ ያሳየዋል። እግዚአብሔር እንዲህ ያደርጋል አለና በትሩን ሲመታት የሙሴ በትር እባብ ሆነች። ይህንንማ የኔ ጠንቋዮች ያደረጉት የለ ብሎ ጠንቋዮችን ጠራ። ጠንቋዮችን ሲጠራቸው እነሱም በትራቸውን ሲመቱት እባብ ሆነ። ከዛ ሙሴ የራሱን በትር መልሶ እባብ የሆነችው በትር አደረጋት። እንዲያውም ምን እንደሆነ ታውቃላችሁ? ጠንቋዮች የፈርዖን ጠንቋዮች መጡና ምን አደረጉ? እባብ አደረጉ የራሳቸውን በትር። እኛ ምን እናደርጋለን ብለው የሙሴ በትር እባብ አይደለች? ሄደችና የእነሱን በትር ልቅም ልቅም አድርጋ በላቻቸው። ከዚያ በኋላ ደግሞ መልሶ ሙሴ የራሱን በትር አደረጋት። እነሱ አቃታቸው። ስለምን ያደርጋል መሰላችሁ? የዚህ ዘመን ጠንቋዮች ችግር መፍጠር ይችላሉ፣ መፍትሄ ግን ያሉት እንደዚያ ናቸው። ብሉት የዚህ ዘመን ባይታውያን ሁሉ የሚያብድም ካለ ማበድ ይችላሉ። የዚህ ዘመን ባይታውም እንደዚያ ናቸው። ችግር ነው የሚፈጥሩ እንጂ መፍትሄ አይፈጥሩም። ምን አይነት ችግር ነው የሚፈጥሩ? ሁልጊዜ የነሱ ጥገኛ እንድንሆን የሚያደርጉ ያለ እነሱ እንዳይሳካል። አባ ገሌ ባይኖሩልኝ እኮ
ባይታዊ ገሌ ባይኖርልኝ እኮ ሙቼ ነበር እኔ እስከዛሬ ምንል ድካሞች እንድንሆን የሃይማኖት ብርቱ እንዳንሆን እግዚአብሔርን እንዳንደገፍ የነሱ ጥገኛ የነሱ አጨብጫቢ የነሱ አንጣፊ የነሱ ሰጋጅ እንድንሆን የሚያደርጉን ከስሜት ሳይሆን ከእምነቱ ናችሁ ከሰማችሁ ይሄ በስሜቱ ናችሁ የምትሰሙኝ ከሆናችሁ ተመልከቱ ቅናት ተጀመረ በል ደግሞ አይ ቅናት አየ ምቀናት በሆነ በተክለ ሃይማኖት በቀን ነው በአቡነ ገብረ መንፈስ ቅዱስ አልቀናም እንዴ ከሆነ በዮሐንስ አፈወርቅ በቄርሎስ አልቀናም እንዴ ሰው ላጨበጨበለት ሰው ነው እንዴ ምቀናው ልብ ብላችሁ ከሰማችሁ እንደዚያ ነው ችግር ይነግሯቸዋል እዩዋቸው ብዙ ሰዎችን በየቴሌቪዥኑ ስትሰማቸው ምን እንደሚለው ስራው ለስትገባ ሚስት ጋር ጠበኛ ይላል አዎ ገንዘብ አልበረከትልህ ብሏል አዎ ቢሮውስ ከባልደረቦች ጋር ተጣላል አዎ ችግር ነው የሚዘረዝሩት ማለት ደግሞ ይኸውላችሁ ተመልከቱ በደንብ ስሙኝ እማምላክን የሰይጣንን ተንኮል እንዴት እንደሆነ ማወቅ አለባችሁ ሰይጣን ምን እንደሚያደርግ ታውቃላችሁ አንተ ሰይጣን ውጣው ይያለው ሲለው ምን ያደርጋል መሰለህ ይወጣል ምንም ችግር የለበትም ሰይጣን ወደ ባሰ ችግር እየወሰደው እንደሆነ ስለሚያውቅ ማለት ጥሎት ይወጣና ከዚያ ምንድነው መሰላችሁ የሚያደርገው ሲወጣ ምን ያደርጋል እሰይ እግር ያዳነኝ ይላል በሌላ ቀን ኩላሊቱን ለቀም መልሶ ደግሞ እዚያ ወገኔ መልሶ ደግሞ ጨጓራውን ለቀም እዩልኝ ሰው የተከተሉ ሰዎች ምን ጊዜም የነዚያ ሰዎች ጥገኛ ናቸው